ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ቆንጆ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት የአማርኛ ቃላቶችን በእንግሊዝኛ ተክተን መጻፍ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከዛሬ በፊት የአማርኛ ፊደላትን እንዴት በእንግሊዝኛ ተክተን መጻፍ ማንበብ እንደምንችል አይተናል ማለት ነው። ስለዚህ እሱን ስለጨረስን ዛሬ ቃላቶችን እንዴት በአንድ ላይ አገጣጥመን ማንበብ መጻፍ እንችላለን የሚለውን ትምህርት በቀላሉ አሳያችኋለሁ ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻው ማየት እንዳትረሱ ማለት ነው። እንግዲህ ምን ይላል? የመጀመሪያው የአማርኛ እንዴት ነህ፣ እንዴት ነህ ሚለውን በእንግሊዝኛ እንዴት ነው የምናነበው ምንጽፈው ሚለውን አብረን እናያለን ማለት ነው። ስለዚህ እንዴት ነህ ስንል ኢን እንደ ኢ ማንበብ ነው። ኤንን እንደ ን፣ ዲኤን እንደ ዴ፣ ትን እንደ ት፣ እንዴት እንዴት። ከዛ ኤንኤን ነ ብለን ማንበብ፣ ኤችን ህ ነህ፣ እንዴት ነህ፣ እንዴት ነህ። ያ ኤስ ምን ይላል? እንዴት ነሽ፣ እንዴት ነሽ፣ እንዴት ነሽ። ኢን እንደ ኢ ማንበብ፣ ኤንን እንደ ን፣ ዲኢን እንደ ዴ፣ ትን እንደ ት፣ እንዴት እንዴት። ከዛ አሁንም ኤንኤን እንደ ነ ማንበብ፣ ኤንኢን ነ ብለን ማንበብ፣ ኤስኤችን ባንድ ላይ ሺ ብለን ማንበብ፣ እንዴት ነሽ፣ እንዴት ነሽ፣ እንዴት ነሽ ብለን አነበብ ነው ማለት ነው። ከዛ እዚህ ጋር ምን ይላል? ሁሉ ሰላም ነው፣ ሁሉ ሰላም ነው፣ ሁሉ ሰላም ነው። ኤችዩን እንደ ሁ ማንበብ፣ ኤችዩን እንደ ሁ፣ ኤልዩን እንደ ሉ፣ ሁሉ። ኤስኢን ሰ፣ ኤልኤን ላ፣ ኤምን ም፣ ሰላም፣ ሁሉ ሰላም። ኤንኢን ነ፣ ዳብሊውን ው፣ ነው፣ ሁሉ ሰላም ነው፣ ሁሉ ሰላም ነው። ያ እዚህ ጋር ምን ይላል? ቤተሰብ ሰላም ነው፣ ቤተሰብ ሰላም ነው፣ ቤተሰብ ሰላም ነው ለማለት እንዴት እንጽፋለን? ቢኢን እንደ ቤ ማንበብ፣ ቢኢን እንደ ቤ፣ ቲኤን እንደ ተ፣ ኤስኢን እንደ ሰ፣ ቢን እንደ ብ፣ ቤተሰብ ቤተሰብ። ኤስኤን ሰ፣ ኤስኢን ሰ፣ ኤልኤን ላ፣ ኤምን ም፣ ሰላም። ኤንኢን ን፣ ዳብሊውን ው፣ ሰላም ነው፣ ቤተሰብ ሰላም ነው አልን ማለት ነው። ያ እዚህ ጋር ምን ይላል? ምን አዲስ አለ፣ ምን አዲስ አለ። ከዛ እንዴት እንጻፈው? ይሄን ኤምኢን ም ብለን ማንበብ፣ አይን ን፣ አይን አለማስገባት ትችላላችሁ፣ ግን እንደዚህ ብጽፉት አሪፍ ነው። ግን ሳድስ ፊደል ስለሆነ ም ስንል ሳድስ ነው፣ ኤም ብቻ እንደሆነ አናባቢ እንደሌለው ታውቃላችሁ። ስለዚህ ባታስገቡትም ችግር የለውም። ከዛ ንም አናባቢ የለውም፣ ምክንያቱም ሳድስ ፊደል ነው። ምን ብለን ጻፍን፣ ምን ብለን እናነባለን። ኤን እንደ አ ማንበብ፣ ዲአይን እንደ ዲ ማንበብ፣ ኤስን ስ ብለን ማንበብ፣ አዲስ። ከዛ ኤን እንደ አ፣ ኤልኤን ለ ብለን ማንበብ፣ አለ፣ ምን አዲስ አለ። ያ እዚህ ጋር ምን ይላል? እናቴ ደህና ናት፣ እናቴ ደህና ናት ብለን ለመጻፍ ምን እንላለን? ኢን እንደ እ፣ ኢን እንደ እ፣ ኤንኤን እንደ ና፣ ቴ አይን ቴ ብለን ማንበብ፣ ቴ። ከዛ ዲኤን ደ፣ ኤንኤን ና፣ ና ደና፣ ኤንኤን ና፣ ቲንት ችጋ ኤንኤንች ሸፍኗታል ቀስቱ። ኤንኤን ና፣ ቲንት ናት፣ እናቴ ደህና ናት ብለን ጠየቅን ማለት ነው። በዚህ መልኩ መጻፍ እንችላለን ማለት ነው። አሁንም አባቴ ደህና ነው፣ አባቴ ደህና ነው ብለን ለመጻፍ ስንፈልግ ደግሞ አሁንም ኤን እንደ አ፣ ቢኤን እንደ ባ፣ ቴአይኢን ባንድ ላይ ቴ ብለን ማንበብ፣ አባቴ። ከዛ ዲኢን ደ፣ ኤንኤን ና፣ ደና ደና፣ አባቴ ደና፣ ኤንኢን ነ፣ ዳብሊውን ው፣ ነው፣ አባቴ ደና ነው፣ አባቴ ደና ነው አልን ማለት ነው። ያ ወደ ቀጣዩ እንለድ። ሄስ ምን ይላል? ደህና ነኝ፣ ደህና ነኝ፣ ደህና ነኝ ስንል እንዴት እንላለን? አሁንም ዲኢን ደ ብለን ማንበብ፣ ኤንኢን ና፣ ደና አልን። ከዛ ኤንኤን ነ፣ ነ፣ ጂኤንን በአንድ ላይ ኝ፣ ነኝ፣ ደህና ነኝ፣
ደህና ነኝ። ከዛ እዚህ ጋርስ ምን ይላል? ደህና ናት፣ ደህና ናት። ዲኤን ደ ኤንኤን ና ደህና ኤንኤን ና ቲንት ናት ደህና ናት፣ ደህና ናት። ከዛ እዚህ ጋርስ ደግሞ ምን ይላል? ደህና ነው፣ ደህና ነው። ዲኤን ደ ደ ኤንኤን ና ደህና ኤንኤን ነ ዳብሊውን ው ደህና ነው፣ ደህና ነው። እዚህ ጋርስ ምን ይላል? ስራ እንዴት ነው፣ ስራ እንዴት ነው። እዚህ ጋር ኤስን እንደ ስ ማንበብ አናባቢ ስለሌላት ሳድስ ፊደል ናት ማለት ነው። ስለዚህ ስ ብለን ማንበብ ኤስን፣ አርኤን እንደ ራ ማንበብ ስራ፣ ኢን እንደ ኢ፣ ኢን እንደ እ፣ ኤንን እንደ ን፣ ዲኢን እንደ ዴ፣ ትን እንደ ት፣ ዴት እንዴት፣ ስራ እንዴት፣ ኤንኢን ነ ዳብሊውን ው ናው፣ ስራ እንዴት ነው፣ ስራ እንዴት ነው አለን ማለት ነው። ግዛ ስጋ ምን ይላል? የት ሆነህ ነው፣ የት ሆነህ ነው። አሁን ዋይ ኢን ባንድ ላይ የ ብለን ማንበብ፣ ቲን ት ብለን ማንበብ። የት ኤች ኦን ሆ፣ ኤንኢን ነ፣ ኤችን ህ፣ ሆነህ ኤንኢን ነ ዳብሊውን ው የት ሆነህ ነው፣ የት ሆነህ ነው፣ የት ሆነህ ነው ብለን ጻፍን ማንበብም ቻልን ማለት ነው። እዚህ ጋር ምን ይላል? ቤት ነኝ፣ ቤት ነኝ ይላል። ቢኢ እንደ ቤ፣ ቲን እንደ ት፣ ቤት ቤት፣ ኤንኤን ነ፣ ጂኤንን ኝ ነኝ፣ ቤት ነኝ፣ ቤት ነኝ ብለን መጽሐፍ ማንበብ ቻልን ማለት ነው። አሁንም ሁሉን ሰላም በልልኝ፣ ሁሉን ሰላም በይልኝ፣ ሁሉን ሰላም በይልኝ። ኤችዩን እንደ ሁ ማንበብ፣ ኤልዩን እንደ ሉ ሁሉ፣ ኤስኤን ሰ፣ ኤልኤን ላ፣ ኤምን ም ሰላም ሰላም። ከዛ በ እንደ በ፣ ዋይን እንደ ይ፣ ኤልን እንደ ል፣ ጂኤንን ባንድ ላይ ኝ ብለን ማንበብ በይልኝ፣ ሁሉን ሰላም በይልኝ አለን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የአማርኛ ቃላቶችን በእንግሊዝኛ ተክታችሁ ሆነ መጻፍም ሆነ ማንበብ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮዎችን የምንለቃቸውን ቪዲዮዎች በደንብ ማየት ነው ማለት ነው። እንግዲህ ከዛሬ በፊት የአማርኛ ፊደላቶችን እንዴት በቀላል መንገድ መጻፍ እንደምንችል አይተናል፣ ማንበብ እንደምንችል አይተናል። ስለዚህ እዛ ጋር ገብታችሁ ሁሉንም ፊደል ብታዩቸው በዚህ መልኩ ነው የተጻፉት ማለት ነው። ከዛ እዚህ ጋር መጣችሁ ማገጣጠም ነው። አሁን ለምሳሌ ደ የተጻፈችው እዛ ጋር የአማርኛ ፊደል የተጻፈችው ደ ስንል ዲኢ እንደሆነች፣ ዱ ከሆነ ደግሞ ዱ፣ አሁን ዱን ስንጽፍ ደግሞ ዲዩ ብለን እንደጻፍን እዛ ጋር ሄዳችሁ ብታዩት በደንብ ይገባችኋል ማለት ነው። አሁን ነ የሚለውን እዛ ጋር ሄዳችሁ ብታዩት አሁን ነ ሲጻፍ አሁን ኤንኢ እንደሆነ ይነግራችኋል። ኚ ደግሞ ሲጻፍ እንደሆነ ጂኤን እንደሆነ ይነግራችኋል ማለት ነው። ስለዚህ እዛ ጋር የአማርኛ ፊደላቶችን በደንብ ካወቃችሁ እዚህ ጋር ምንም አይከብዳችሁም ማለት ነው። ስለዚህ ዛሬውን ክላሳችን እዚህ ጋር እናበቃለን። ቀጣይ ደግሞ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ